የህወሓት ቡድን ከጥፋት ኃይሎች ጋር ግንኙነት በመፍጠር የትግራይን ወጣት በሱዳን ጦርነት ውስጥ እንዲሳተፍ አድርጓል ሲሉ ዶክተር አብርሃም በላይ መግለጻቸውን የህወሓት ቡድን በህገወጥ ምርጫ ያቋቋመውን ምክር ቤት ለመመለስ ያሳለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት የጣሰ ነው በሚል ሌተናል ጄኔራል ታደሰ ወረደ መቃወማቸውን የህወሓት ቡድን ከጥፋት ኃይሎች ጋር ግንኙነት በመፍጠር የትግራይን ወጣት በሱዳን ጦርነት ውስጥ እንዲሳተፍ አድርጓል ሲሉ ዶክተር አብርሃም በላይ ገለጹ። የህወሓት አመራር በፕሪቶሪያው የሰላም ስምምነት አፈጻጸምና በክልሉ ሁለንተናዊ ጉዳዮች ላይ የያዘው አቋም ግራ የተጋባና የትግራይን ህዝብ ለከፋ መከራ እየዳረገ መሆኑን ዶክተር አብርሃም በላይ ገልጸዋል። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ዛሬ ሚያዝያ 14 ቀን 2018 ዓ.ም በማህበራዊ የትስስር ገጻቸው ባጋሩት ማብራሪያ የፌዴራል መንግስት ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን በራሳቸው እንዲያስተዳድሩ አቋም ቢይዝም ህወሓት ግን ተፈናቃዮችን እንደ ድርጅታዊ መጠበቂያ በማየት ለ3 ዓመታት ጉዳዩን ሲያጓትተው ቆይቷል ብለዋል። በአማራና በትግራይ ክልሎች መካከል ስላሉ አወዛጋቢ አካባቢዎችም ድርጅቱ በህገ መንግስታዊ መንገድ መፍትሄ ከመፈለግ ይልቅ አንድ ጊዜ አወዛጋቢ ቦታ የለም፣ ሌላ ጊዜ ደግሞ ጊዜያዊ መንግስቱ ስልጣን የለውም በማለት ለተፈናቃዮች ስቃይ ምንጭ ሆኗል ብለዋል። በክልሉ ምርጫ አካሂዶ ህጋዊ መንግስት ለመመስረት የሚደረገውን ጥረት ህወሓት መጀመሪያ ድርጅቱ ሊድን ይገባል በሚል ሰበብ እያሰናከለው እንደሚገኝ የገለጹት ሚኒስትሩ ይህም ትግራይ ውስጥ ህገወጥ መንግስት እንዲኖር ሆን ተብሎ የሚደረግ ሴራ ነው በማለትም አስፍረዋል። ፖለቲካዊ ውይይቶችን በተመለከተም ድርጅቱ ሀገራዊ ምክክር ኮሚሽንን የሀገር ሽማግሌዎችንና የሃይማኖት መሪዎችን አንሰማም በማለት የሰላም በሮችን በሙሉ እየዘጋ ነው ብለዋል። የሽግግር ፍትህ ሂደትንም ሆነ ወጣቶችን ትጥቅ አስፈትቶ ወደ ልማት የማስገባት እቅድ በህወሓት በኩል ተቀባይነት እንደሌለው የጠቆሙት ዶክተር አብርሃም እንዲያውም ለልማት የተመደበው በጀት ለሰራዊት ቀለብ እንዲውል በመደረጉ ወጣቱ ለስራ አጥነትና ለስደት የተዳረገ መሆኑንም አጋልጠዋል። ከዚህም ባለፈ ድርጅቱ በህገወጥ የማዕድን ቁፋሮ በመሳሪያ ዝውውርና ሀገሪቱን የሚወጉ ሽፍታዎችን በማሰልጠን ላይ ተሰማርቷል ሲሉ ወቅሰዋል። ሚኒስትሩ አክለውም ህወሓት ከጥፋት ኃይሎችና ከአሸባሪ ቡድኖች ጋር ግንኙነት በመፍጠር የትግራይን ወጣት በሱዳን ጦርነት ውስጥ እንዲሳተፍና እንዲረግፍ እያደረገው መሆኑንም ገልጸዋል። የህወሓት ቡድን በህገወጥ ምርጫ ያቋቋመውን ምክር ቤት ለመመለስ ያሳለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት የጣሰ ነው በሚል ሌተናል ጄኔራል ታደሰ ወረደ ተቃወሙ። ከቀናት በፊት ሚያዝያ 11 ቀን 2018 ምሽት ላይ ራሱን የህወሓት ማዕከላዊ ኮሚቴ ብሎ የሚጠራው ቡድን ከ5 ዓመት በፊት የተደረገውንና በወቅቱ በፌዴራል መንግስቱና በብሔራዊ ምርጫ ቦርድ እውቅና ባልተሰጠው ምርጫ የተቋቋመውን ምክር ቤት ወደ ስራ እንዲመለስ ውሳኔ ማሳለፉ አይዘነጋም። ይህንንም ተከትሎ ትናንት ሚያዝያ 13 2018 ከሰዓት በኋላ መግለጫ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የህወሓት ቡድን ከጦርነቱ በፊት የነበረውን ህገወጥ የትግራይ ክልል ምክር ቤት ወደ ስራ እንዲመለስ ያሳለፈው ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና በቀጠናውም እየተደረገ ያለውን የማረጋጋት ጥረት አደጋ ላይ የሚጥል መሆኑንም አስታውቀዋል። ሌተናል ጄኔራል ታደሰ የህወሓት ቡድን ያለፈውን መንግስት ወደ ስልጣኑ እንዲመለስ መወሰኑ አንደምታው ምንድነው የሚል ጥያቄ ያነሱ ሲሆን ውሳኔውም ከፕሪቶሪያ የሰላም ስምምነት ጋር የሚጣረስ በመሆኑ ከፌዴራል መንግስት ጋርም ሌላ ዙር ግጭት እንዳያዋልድ በማስተዋልና በጥልቀት መጤን አለበትም ሲሉ አስጠንቅቀዋል። ትግራይ ጦርነቱን ተከትሎ በፖለቲከኞቿ መካከል በተፈጠረው መከፋፈል ተዳክማለች። ሌላ ጦርነት የሚሸከም አቅምና ብቃት የላትም። ስለሆነም የህወሓት ቡድን እነዚህንና ሌሎች ውሳኔውን ተከትለው የሚመጡ መዘዞች ቀድሞ ማስተዋል ይጠበቅበታልም ብለዋል። ሌተናል ጄኔራል ታደሰ ወረደ አክለውም የፌዴራል መንግስት የፕሪቶሪያውን ስምምነት ፈራሚ አካል ነው። ስለሆነም በትግራይ ያለውን የፖለቲካ ቀውስ የሚያረግቡ ስራዎችን መስራትና ማገዝ አለበት ሲሉም ተናግረዋል። ተፈናቃዮች ወደ ቀያቸው እንዲመለሱ የትግራይ መልሶ ግንባታ እንዲካሄድ ማድረግ ያስፈልጋል ሲሉም ገልጸዋል። አክለውም ጊዜያዊ አስተዳደሩ አሁንም ስራ ላይ እንደሆነ ካቢኔው የዕለት ተዕለት ስራውን እንደሚቀጥልም አንስተው ማንኛውም የመንግስት ሰራተኛ ተገልጋዮችን ለማገልገልም በስራ ገበታው ላይ መገኘት እንዳለበትም አሳስበዋል።
የሻዕቢያ መንግስት በኤርትራ አፋር ህዝብ ላይ ከባድ የሰብአዊ መብት ጥሰት ፈጽሟል ያለው የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መግባቱን አሳወቀ። የኤርትራ አፋር ብሔራዊ ኮንግረስ ከትናንት በስቲያ ሰኞ ሚያዝያ 12 2018 ዓ.ም ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት ጥሰት በመፈጸም ላይ ይገኛል ሲል ከሷል። የኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልትን ተጠቅሞ ሲንቀሳቀስ እንደነበር የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከሌ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰትን ለመግታት የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን ገልጿል። ድርጅቱ በመግለጫው የሻዕቢያ መንግስት ሁሉንም አይነት ሰላማዊ አማራጮችን በመዝጋቱ በህዝባችን ላይ እየደረሰ ያለውን ግፍ ለማስቆም የትጥቅ ትግል ለመጀመር ተገደናል ማለቱን አባይ ቴሌቪዥን በድርጅቱ ይፋዊ ገጽ ላይ ከሰፈረው መግለጫ ተመልክቷል። የሻዕቢያ መንግስት ሀገርና ህዝብን ያለ ምርጫ በመምራት በህገወጥ መንገድ የህዝብን መሬትና ንብረት በመውረስ በኤርትራ አፋር ህዝብ ላይ የዘር ማጥፋት በመፈጸም በህዝባችን ላይ የህልውና አደጋ ጋርጧል ሲልም ከሷል። የትጥቅ ትግልን እንደ መጀመሪያ አማራጭ ሳይወስድ መቆየቱን የገለጸው ድርጅቱ ይሁን እንጂ ሻዕቢያ በኃይል የሚያምን በመሆኑ ኃይልን ለመጠቀም ተገደናል ብሏል። በጉዳዩ ላይ አስተያየታቸውን ለዶይቼ ቬለ የሰጡት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ የሱፍ አሊ አብደላ ደግሞ በደንካሊያ አፋር ህዝብ ላይ ይፈጸማል ያሉት መፈናቀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲያዊ መንገድ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ ገልጸዋል። የአሜሪካ የባህር ላይ እገዳ አሁንም ጸንቶ ባለበት ወቅት የኢራን አብዮታዊ ዘብ 2 መርከቦችን በቁጥጥር ስር መዋሉ ተዘገበ። የኢራን አብዮታዊ ዘብ አባላት ረቡዕ ጠዋት 3 መርከቦች ላይ ጥቃት መፈጸማቸው የተገለጸ ሲሆን ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን ላልተወሰነ ጊዜ ካራዘመ በኋላ የደረሰ ነው ተብሏል። የኢራን የውጭ ጉዳይ ሚኒስትር በሰጡት መግለጫ የኢራን ወደቦችን መዝጋት የጦርነት አዋጅንና የተኩስ አቁም ስምምነትን መጣስ ነው ብለዋል። የአሜሪካ የባህር ላይ እገዳ አሁንም ጸንቶ ባለበት ወቅት የኢራን አብዮታዊ ዘብ 2 መርከቦችን በቁጥጥር ስር ማዋሉ ተዘገበ። የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ የደህንነትና የሥራ ጥሰት ፈጽሟል ያላቸውን 2 የንግድ መርከቦች በቁጥጥር ስር ማዋሉን የታስኒም የዜና ወኪል ዘግቦታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቴህራን የውይይት ጥያቄ አቅርባ ንግግሮች በማንኛውም መልኩ እስኪጠናቀቁ ድረስ በኢራን ወደቦች ላይ የተጣለው የባህር ላይ እገዳም እንደሚቀጥልም ገልጸዋል። ከኢራን ጋር የነበረው የተኩስ አቁም ስምምነት እንዲራዘምም ወስነዋል። የብሪታንያ ጦር አካል የሆነው የዩኬ ባህር ትራንስፖርት ማዕከል በበኩሉ 3 መርከቦች ላይ ጥቃት መፈጸሙን ገልጾ አንደኛው ጉዳት እንደደረሰበትም አስታውቋል። ማዕከሉ የመጀመሪያውን መርከብ ላይ ጥቃት ከተፈጸመ ጥቂት ሰዓታት በኋላ 2 መርከቦች ላይ ተኩስ እንደተከፈተም ገልጿል። ጥቃቱ የተፈጸመባቸው 2 መርከቦች የግሪክና ዩኤኢ ባለቤትነት የተያዙ መሆናቸውም ተገልጿል። ነገር ግን የመጀመሪያው መርከብ ላይ ጥቃት የፈጸሙት የኢራን አብዮታዊ ዘብ ጀልባዎች 2 መርከቦች ላይ ጥቃት ፈጽመዋል የሚል ግምት አለ ሲልም አስታውቋል። የኢራን መንግስት ደጋፊዎች የተኩስ አቁም ከተጀመረ ወዲህ ለመጀመሪያ ጊዜ ማክሰኞ ምሽት በመላ ሀገሪቱ ሚሳኤሎችና ማስወንጨፊያዎችን በአደባባይ በማሳየት ሰልፎችን አካሂዷል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በሰጡት መግለጫ የኢራን ወደቦችን መዝጋት የጦርነት አዋጅና የተኩስ አቁም ስምምነቱን መጣስ ነው ብለዋል። አክለውም ቴህራን ጉልበተኝነትን እንዴት መቋቋም እንደምትችልም ታውቃለች ሲሉ ማስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በቴሌግራም ላይ ባሰፈሩት መልእክት ሀገራቸው ብሔራዊ ጥቅሞቿንና ደህንነቷን ለመጠበቅ አስፈላጊና ተገቢውን እርምጃ ትወስዳለችም ብለዋል። ቃል አቀባዩ ጨምረው ከአሜሪካ ጋር የሚደረገውን ድርድር እያሸማገለች ባለችው ፓኪስታን በኩል እየቀረበ ያለውን የተኩስ አቁም ጥያቄ በተመለከተ ሀገራቸው በፖለቲካው መስክ ያለውን ሁኔታ በቅርበት እየተከታተለች መሆኗን መግለጻቸውን የኢራን ዜና ወኪል ሪና ዘግቦታል። ለ2 ሳምንት የቆየው የተኩስ አቁም ሲጠናቀቅ ፕሬዝዳንት ዶናልድ ትራምፕ በኢራን ያለው መንግስት ከባድ ሁኔታ መፍረክረኩን በመጥቀስ ከፓኪስታን በኩል የቀረበላቸውን ጥያቄ መቀበላቸውን አሳውቀዋል። ቃል አቀባዩ ባጋይ ከአሜሪካ ጋር ስለሚደረግ ቀጣይ ድርድር ተጠይቀው ዲፕሎማሲ ብሔራዊ ጥቅምና ደህንነትን የማስጠበቂያ መሳሪያ ነው፣ ይህንን ለመጠቀም አስፈላጊና አሳማኝ ሁኔታ መኖሩን ስናረጋግጥ እርምጃ እንወስዳለን ብለዋል። የኢራን ፓርላማ አፈ ጉባኤ አማካሪ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ማራዘሚያ ምንም ማለት እንዳልሆነና ለድንገተኛ ጥቃት ጊዜ ለመግዛት የሚያስችል ብላት ነው ሲሉም ተናግረዋል። ማህዲ ሙሐመድ በኤክስ ገጻቸው ላይ በፋርስ ቋንቋ ባጋሩት ጽሑፍ የትራምፕ ከበባ መቀጠል ከቦምብ ድብደባ የተለየ አይደለም በማለት ወታደራዊ ምላሽ መሰጠት አለበትም ብለዋል። አክሎም ኢራን እርምጃ የምትወስድበት ጊዜ ደርሷል ሲሉ
ሀሳባቸውንም አጠናክረዋል። ኢራን 20 በመቶ የዓለም ነዳጅ የሚተላለፍበትን ቁልፍ የባህር ወሽመጥ ዘግታ ለሳምንታት ከቆየሽ በኋላ የአሜሪካ የባህር ኃይል ወደ ቴህራን ወደቦች የሚገቡና የሚወጡ መርከቦች ላይ እገዳ መጣሉም ይታወቃል። በሌላ በኩል የሊባኖስ ፕሬዝዳንት ጆሴፍ አውን ሀገራቸው ከእስራኤል ጋር የጀመረችውን የ10 ቀን የተኩስ አቁም ስምምነት የጊዜ ገደብ ለማራዘም ንግግር እየተደረገ መሆኑን ገልጸዋል። ሊባኖስና እስራኤል ሐሙስ ዕለት በዋሽንግተን ተገናኝተው ለመነጋገርም ቀጠሮም ይዘዋል። አሁን በኤክስ ገጻቸው ላይ ውይይቶቹ የተዘጋጁት የእስራኤል ጥቃት ሙሉ በሙሉ በሚቆምበት፣ እስራኤል ከሊባኖስ ግዛቶች ለቃ በምትወጣበት፣ እስረኞችን በመመለስ በዓለም አቀፍ ድንበሮች አካባቢ ወታደሮችን በማሰማራትና በጦርነቱ የወደሙትን መልሶ በመገንባት ላይ ነው ብለዋል። አሁን የሊባኖስ አቋምን ሲናገሩ የምንደራደርበት ግልጽ ነው፣ ከሊባኖስ ሉዓላዊነትና ጥቅም በስተቀር ምንም አይነት ስምምነት፣ ድርድርና እጅ መስጠት አይኖርም ብለዋል። ፕሬዝዳንቱ በለጥፋቸው ላይ ከአሜሪካ የተገኘው ድጋፍ ለሊባኖስ ማባከን የሌለብን እድል ፈጥሮልናል ሲሉም ገልጸዋል። آمریکایی‌ها جز رفتن به سمت آتش بس چاره‌ای نداشتن. این خواست اونها بود. مردم عزیز ما باید بدونن ما تقاضای آتش بس نداشتیم. ما هیچ وقت دنبال آتش بس نبودیم. اتفاقاً بسیاری از مردم ما در این ایام بعد از جنگ 40 روزه از آتش بس گلایه‌مند بودن. اعلام می‌کردن که ما این دشمن شکست خورده رو باید تعقیب کنیم. باید مورد برخورد جدی‌تر قرار بدیم. ما جنگ رو شروع نکردیم. اما پاسخ قاطع، کوبنده و پشیمان کننده به دشمن دادیم. اون پاسخ قاطع، کوبنده و پشیمان کننده و در برخی حوزه‌ها نابود کننده منتهی به این شد که آمریکایی‌ها به دنبال این باشن که به شکل خودشون رو از این میدان جنگ و از این در واقع شاید به عبارتی بگم تله‌ای که در اون گرفتار شده بودن خارج کنن. خب طبیعتاً بهترین فرصت براشون همین آتش بس بود با همین واسطه ها و پادرمیانی که این موقعا میکنه. و ما نظر مردم رو پرسیدیم در مورد اینکه آیا موافق هستید با آتش بس یا نه. خب ما تقریبا اینجا از اون مواردیه که ما به نوعی دو تا پاسخ هموزن داریم. ما 48% کسانی رو داریم که موافق آتش بس هستن و در برابر اون 43% کسانی که گفتن ما موافق آتش بس نیستیم.